የታታሪው ሉቃስ የዕለት ተዕለት ሕይወት። በአንድ ውብ የገጠር መንደር ውስጥ ሉቃስ የሚባል ታታሪ ልጅ ይኖራል። ሉቃስ ሁልጊዜ ማለዳ ፀሐይ ሳትወጣ ከእንቅልፉ ይነሳል፣ ቀኑን በደስታ ለመጀመር ይዘጋጃል። ሉቃስ በጣም ጠንካራ ሰራተኛ ነው። በየቀኑ በጠዋት ወደ ጫካ በመሄድ ደረቅ እንጨቶችን ይቆርጣል። ሳይሰሩ መብላት የለም የሚለውን መርህ በልቡ ይይዛል። የቆረጣቸውን እንጨቶች በጥንቃቄ ሰብስቦ በገመድ ያስራቸዋል። ለገበያ እንዲመቹ አድርጎ በየጥቅሉ በማዘጋጀት ትጋቱን ያሳያል። ረፋድ ላይ ወይም በጠዋቱ 4 ሰዓት ሲሆን ሉቃስ ያዘጋጀውን እንጨት ተሸክሞ ወደ ከተማ ይጓዛል። መንገዱን በዝማሬና በደስታ ይሻገረዋል። ሉቃስ ከተማው ገበያ ሲደርስ እንጨቶቹን መሸጥ ይጀምራል። ከመጀመሪያው ደንበኛው ጋር በታላቅ አክብሮትና በፈገግታ ይነጋገራል። ሉቃስ ከደንበኞቹ ጋር በጣም ተግባቢ ነው። ሁለተኛውን ደንበኛውን ሰላም እያለው የቀረውን እንጨት ያስረክባል። ሁሉም ሰው በቅንነቱ ይወደዋል። ቀኑ መሽቶ ከሰዓት 11 ሰዓት ሲሆን ሉቃስ ወደ ገጠሩ ቤቱ ይመለሳል። የዕለቱን ሥራውን በተሳካ ሁኔታ በማጠናቀቁ ይደሰታል። ቤቱ እንደደረሰ ለራሱ የሚሆን ጣፋጭ ምሳ ያበስላል። የገዛ እጁን የድካም ውጤት በመብላቱ ትልቅ እርካታ ይሰማዋል። ከተመገበ በኋላ የቤቱን ግቢና አካባቢውን በሚገባ ያጸዳል። ንጽህና ለሉቃስ ትልቅ ዋጋ ያለውና ለጤናው መሰረት እንደሆነ ያውቃል። ሉቃስ መጽሐፍ ማንበብ በጣም ይወዳል። ከመተኛቱ በፊት ለጥቂት ሰዓታት ቁጭ ብሎ በመጽሐፉ ውስጥ ያሉትን አዳዲስ ነገሮች ይማራል። የመኝታ ሰዓት ሲደርስ ሉቃስ ጸሎቱን ያደርጋል። ፈጣሪውን ስለሰጠው ሰላምና ጤና ያመሰግናል። ጸሎቱን ጨርሶ ሉቃስ በሰላም ወደ አልጋው ይሄዳል። ነገም በጠዋት ተነስቶ ለመስራትና ለመበረታት በጣፋጭ እንቅልፍ ውስጥ ይገባል።